በጤናው ዘርፍ እየተመዘገበ ያለውን የላቀ ውጤት ማስቀጠል ይገባል አሉ አቶ ዘይኔ ቢልካ። የዞኑ መንግስት በጤናው ዘርፍ ባሳየው ቁርጠኝነት በርካታ ምርታዊ ውጤቶች መመዝገባቸውን የዞኑ ጤና መምሪያ አስታውቋል። በባለቤትነት ላይ የተመሰረተ እውቅና ተጠያቂነት ለጠንካራ የጤና ስርዓት ግንባታ በሚል መሪ ቃል የ2017 በጀት ዓመት የጤናው ዘርፍ ዓመታዊ ጉባኤ ተካሂዷል። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በጉባኤው ማጠቃለያ እንዳሉት እንደ ዞን በጤናው ዘርፍ እየተመዘገበ ያለውን የላቀ ውጤት ማስቀጠል እንደሚገባም ገልጸዋል። በጤናው ዘርፍ በኤክስቴንሽን ስራዎች ላይ ከስርዓተ ምግብ አገልግሎት ጋር በማቀናጀት በጥራት ሊሰራ እንደሚገባም ዋና አስተዳዳሪውም ተናግረዋል። የስልጤ ዞን ዋና የመንግስት ተጠሪ ወይዘሮ ኒማ ሙኒር በበኩላቸው የእናቶችና ህጻናት ጤና በተለይም በእናቶች ቅድመ ወሊድና ድህረ ወሊድ የጤና ክትትል ስራዎች ላይ በትኩረት ሊሰራ እንደሚገባም አስገንዝበዋል። ኃላፊዋ አያይዘውም የጤና ተቋማትን የነፍሰ ጡር እናቶች ማቆያ ቦታዎችን ምቹና ማራኪ እንዲሆን በማድረግ ረገድ የጤና ተቋማት የላቀ ሚና የሚጫወቱ በመሆኑ በዚህ ላይ ትኩረት ማድረግ እንደሚገባቸውም አመልክተዋል። የስልጤ ዞን ጤና መምሪያ ኃላፊ አቶ ሸምሶ አይረዲን በጉባኤው ባስተላለፉት መልእክት ባለፈው የበጀት ዓመት በጤናው ዘርፍ የተሻለ አፈጻጸም መመዝገቡን ገልጸው በቀጣይ በውስንነቶች ላይ ልዩ ትኩረት በማድረግ በተቀናጀ መንገድ መረባረብ እንደሚገባም በንግግራቸው አንስተዋል። በመጨረሻም በዞኑ ከተለያዩ መዋቅሮች ጋር የግብ ስምምነት በመፈራረም በጤናው ዘርፍ የላቀ አፈጻጸም ላስመዘገቡ መዋቅሮች፣ ተቋማትና የጤና ኤክስቴንሽን ባለሙያዎች የማበረታቻ ሽልማት ተበርክቶላቸዋል።